ማንም ሲመለከት ሁለመናህን እንዲመለከት አታድርግ። ማንም ስላንተ ማወቅ ሲፈልግ ሁሉ ነገርህን እንዲያውቅ አትፍቀድ። ማንም ሊያግዝህ እንኳን ቢመጣ ደካማ ጎንህን ሙሉ በሙሉ አታሳየው። ለሁሉም ሰው በጨረፍታ ከታየ የሚያውቅህ ሁሉ ስላንተ ብዙ እንደሚያውቅ በድፍረት ካላወራ ያለምንም ጥርጥር አንተ ኃይለኛው ሰው ነህ። ማንም ሊያቆምህ ቢፈልግ እንዴት እንደሚያቆምህ አያውቅም። ማንም ሊጎዳህ ቢመጣ በቀላሉ ሊያደርገው አይችልም። ዓለም ማምታታት የሚችሉ እዚህ ናቸው ሲባሉ እዛ የሚገኙ፣ ይህን ይችላሉ ሲባሉ ያንን የሚችሉ፣ አልያዝ አልጨበጥ የሚሉ ሰዎች የሚመሯት ግዛት ነች። እያንዳንዱ ሰው ኃይል ባለመገመት አቅሙ ውስጥ ነው። በልቡ ትልቅ ቦታ መድረስ የሚፈልግ ሰው ለአፉ ለከት የማበጀት ግዴታ አለበት። የምር ዓላማውን ማሳካት የሚፈልግ ሰው ከሚያውቁት ነገር ግን ከማያግዙት፣ ከሚወዳጃቸው ነገር ግን ከማይረዱት ሰዎች በብዙ ማይል መራቅ ይኖርበታል። ብቻውን መጓዝን ብቸኛ ምርጫው ሊያደርግ ይገባል። አዎ ጀግናዬ፣ ብዥታን ፍጠር። ሊያዩ ለሚፈልጉት፣ ሊያወሩብህ ለሚፈልጉት፣ ሊያጠቁህ ለሚጣደፉት፣ በየመንገዱ መሰናክል ለሚያዘጋጁብህ፣ ከዚህ በላይ ወዳጅ መስለው ውስጥ ውስጡን ለሚያደቡብህ ብዥታን ፍጠር። ሁሌም በጥርጣሬ እንዲመለከቱ አድርግ። መታመን ባለብህ ቦታ መታመን ላለብህ ሰው ትታመናለህ። ከዛ ውጪ ግን ለደህንነትህ ስትል ደብዛህን ታጠፋለህ። በቀላሉ ተገማች መሆን ታቆማለህ። ብዙ ሰው ታዋቂ ነው። የሚያወራው ይታወቃል። የሚያደርገው ግልጽ ነው። እቅዱን ማንም ሰው ያውቀዋል። መጀመሪያ ያሰበውን በሙሉ የማውራት ሱስ አለበት። ቢጠፋ እንኳን የሚፈልገው ሰው የት እንደሚያገኘው ያውቃል። ሳይገመቱ ያልታሰበ ቦታ መገኘት፣ ሳይታወቁ ውስጥ ውስጡን መቀየርና ማደግ ከየትም የማይገኝ የተለየ ድፍረትና ኃይል ይሰጣል። አዎ፣ በብዥታ ውስጥ ካንተ ውጪ ማንም እርምጃህን አጥርቶ አይመለከትም። ቆሞ የሚጠብቅህን በቀላሉ ታልፈዋለህ። ሊጥልህ የሚያሴረውን በብልጠት ታታልለዋለህ። የዓለማችን ተጽዕኖ ፈጣሪ ሰዎች ጠላቶቻቸውን ፊት ለፊት አይጋፈጡም። ሊጎዷቸው ከሚፈልጉት ጋር ግብግብ አይፈጥሩም። በምትኩ በስልት ይጋፈጧቸዋል። በድብቅ ያጠቋቸዋል። መንገድ ያስቷቸዋል። ረቂቅ የማይታወቁ ሆነው ይቀርቧቸዋል። አሸናፊዎች ሁሌም ፊት ለፊት ተፋልመው የሚያሸንፉ ላይሆኑ ይችላሉ። አንዳንዴ ወደ ኋላ አፈግፍጎ ዳግም አፈትልኮ ማሸነፍ እንደሚቻል ማሰብ ይኖርብሃል። ከፊት መሆን ለአሸናፊነትህ ዋስትና አይደለም። ብዥታ መፍጠር ተለማመድ። ቀስ በቀስ ጠላቶችህን ቀንስ። በማትገመትበት ቦታ እየተገኘ ካንተ የማይጠበቀውን ሥራ ሰርተ ሁሉን አፋሲስ። አንተም የምታስበውን ከፍታ ተቆጣጠር። አንድ ተደጋግሞ የሚነገር ምሳሌ አለ። ምሳሌውም ይህንን ይላል። ትናንት በመንገዳችሁ ስንት ቀይ መኪና እንደተመለከታችሁ አስታውሱ። ብትመለከቱ እንኳን በእርግጠኝነት ቁጥሩን መናገር አትችሉም። ነገር ግን አስቀድሞ ባያችኋቸው መኪና ቁጥር ልክ 200 ብር ይሰጣችኋል ብትባሉስ በእርግጠኝነት ያያችሁትን የመኪና ብዛት ከነቦታው መናገር ትችላላችሁ። በሕይወት የሚመጡልን እድሎችም እንደዚህ ናቸው።
አይናችሁን ገልጣችሁ በሕይወት መንገዳችሁ የሚመጣላችሁን እድልና አጋጣሚዎች መመልከት ካልቻላችሁ ሳታስተውሉ እንዳለፉት ቀይ መኪኖች እያለፉ ይሄዳሉ። እድሎችን ለመጠቀም ዝግጁ ለሆነና ማስተዋል ለሚችል ሰው ሕይወቱ በሙሉ በጥሩ አጋጣሚዎች የተሞላች ነች። አንድ ነገር ሲበላሽባችሁ፣ የፍቅር ወይም የትዳር ሕይወታችሁ ክፍተት ሲበዛበት፣ አግኝታችሁ ስታጡ፣ ሳታስቡት ውስብስብ የሕይወት መንገድ ውስጥ ስትገቡ አይናችሁን ገልጣችሁ ከዚህ አጋጣሚ ምን መጠቀም እንደምትችሉ በጥልቀት አስቡ። ጨለማ ሲመጣ ብርሃንን የመጠበቅን ጽናት እንደሚያስተምር አስታውሱ። በሕይወት ዝቅታ ውስጥ መውደቅም ዳግም ራስን አጠንክሮና አርሞ ለመውጣት እንደሚያዘጋጅ አስተውሉ። አዎ፣ አይናችሁን ግለጡ። እኔ እድል የለኝም፣ የነካሁት ሁሉ ይበላሻል፣ ገደኛ አይደለሁም፣ እድሌ ጠማማ ነው ብላችሁ ከመደምደማችሁ በፊት በዙሪያችሁ የሚመጡላችሁን እድሎች መመልከት ስለመቻላችሁ እርግጠኛ ሁኑ። እናንተ መመልከት ካልቻላችሁ ሁሌም እድለቢስ መሆናችሁ አይቀርምና አይናችሁን ግለጡ፣ እድላችሁን ተመልከቱ፣ አጋጣሚዎችን አጤኑ። አንድ ነገር ስታጡ ምን ልታገኙ እንደሆነ አስተውሉ። አንደኛው በር ሲዘጋባችሁ የትኛው በር ሊከፈትላችሁ እንደሆነ አጤኑ። በሕይወት ብዙ ተስፋ አስቆራጭና የውድቀት ጊዜያት ቢኖሩም ተስፋ ቆርጦ እጅ ሰጥቶ በውድቀቱ እያማረሩ መቀመጥ ብቸኛው አማራጭ ሆኖ አያውቅም። ቅዱስ መጽሐፍ እንደሚለው ዓይን አላችሁ አታዩም፣ ጆሮ አላችሁ አትሰሙም፣ ልብ አላችሁ አታስተውሉም። ምንም እንኳን እድል ከፊታችን ቢመጣም ማስተዋል ካልቻልን ዕጣ ፈንታችን ምሬትና ብስጭት ብቻ ይሆናል። የደፈረሰ መጥራቱ አይቀርም፣ የመጣ መሄዱ አይቀርም፣ መከራም ማለፉ አይቀርም። በዚህ መሃል ግን እኔ ምን ማትረፍ እችላለሁ ብለው የሚጠይቁ ሰዎች ብቻ አጋጣሚዎችን እንደ ዕድል ይጠቀማሉ። አዎ ጀግናዬ፣ አቀርቅረ ስትሄድ የምትመለከተው መሬቱን ብቻ ነው። ቀና ብለ አካባቢህን እየቃኘ ስትሄድ ግን ከምድር በላይ ያሉ ክስተቶችን እያስተዋልክ ከነርሱም ውስጥ የሚጠቅምህን እየመረጥክ መጠቀም ትጀምራለህ። በዙሪያ ምን እየተከናወነ ነው? ረጅሙን ጊዜህን ከነማን ጋር እያሳለፍክ ነው? አብረው ካሉ ሰዎች ጋር ምን መስራት ትችላለህ? አንተ ጋር ምን አለ? የቅርብ ሰዎችስ ምን ማግኘት ትችላለህ? ዓለም በዕድል ብትሞላ እንኳን አንተ መመልከት ካልቻልክ ስለመኖሩ እርግጠኛ መሆን አትችልም። ሕይወት በአጋጣሚዎች የተሞላች ነች። አጋጣሚውን እንደ ዕድል መጠቀም ወይም እየፈሩ ማሳለፍ የኛ ድርሻ ነው። ዕድላችሁን አታሳልፉ። ዕድለቢስ እንደሆናችሁ ቢሰማችሁ እንኳን አዲስ ነገር መሞከራችሁን እንዳታቆሙ። የተለየ ቦታ መገኘታችሁን እንዳትተው። ወድቆ መቅረትን፣ ተስፋ ቆርጦ መቆምን፣ ተሰብሮ አንገት ደፍቶ መቅረትን በፍጹም የመጨረሻ አማራጫችሁ አድርጋችሁ እንዳትቀበሉ። ወድቋል፣ አብቅቶለታል፣ ዋጋ የለውም፣ ተስፋው ተሟጧል ባሏችሁ ማግስት እንዴት አፈር ልሳችሁ ክንዳችሁን አጠንክራችሁ በፈጣሪያችሁ እርዳታና በእናንተ ብርታት ቀና ማለት እንደምትችሉ አሳዩአቸው። ዓይናችሁን ግለጡ። ሁሌም አጋጣሚዎችን ወደ ዕድል ለመቀየር ተዘጋጁ።
ለምንም ነገር ራሳችሁን ካልሰጣችሁ በሁሉም ነገር መረበሻችሁ አይቀርም። ሥራ ፈትነት ከውጤት አልባነት በዘለለ ብክነትንም ያስከትላል። የማይረባ ሐሳብ መነሻው ከሥራ ፈት አእምሮ ነው። ሥራ ፈቶ መቀመጥ ለማንም ከባድ አይደለም፣ ማንንም የሚፈትን አይደለም። ሥራ ፈት መሆንን መምረጥ መብት ነው። ሕይወት ግን ለሥራ ፈቶች ቦታ የላትም። እንኳን ያለ ሥራ ተቀምጦ ይቅርና ቀኑን ሙሉ እየሰሩ ሕይወት ክብደቷን አትቀንስም። መጥፎ ሐሳቦች የሚቆጣጠሩን መቼ ይመስላችኋል? በቀላሉ ለሱስና ለአሉታዊ ልማዶች የምንጋለጠው መቼ ይመስላችኋል? በእርግጥም ያለ ሥራ የምናሳልፈው ጊዜ ብዙ ሲሆን ነው። የሰው አእምሮ በሥራና በፈጠራ ሐሳቦች ካልተወጠረ በቀላሉ ለውዳቂና ጥቃቅን ሐሳቦች መጋለጡ አይቀርም። ሁሌም እድገት በሌለው ኋላ ቀር ሐሳብ ስትሞሉ ልባችሁ እየደነደነ ግዴለሽና ተስፋ ቢስ እየሆናችሁ ትመጣላችሁ። ሥራ ገቢ ከማምጣቱም በላይ የህሊና እረፍትን ይሰጣል። ያለምንም ሥራ ቁጭ ብሎ መዋልና ራስን በሥራ መወጠር የሚሰጡት የሕይወትና የሐሳብ ነፃነት እኩል አይደለም። አዎ፣ ሥራ ፈት አትሁኑ። አእምሮአችሁን በሚያሳድጓችሁ ሐሳብና ሥራ ወጥሩ። ነፃነትን በሚነፍጓችሁ ብዙ ነፃና የእረፍት ጊዜያት ሕይወታችሁን አትሙሉ። የተገደበ እረፍትና የተገደበ የሥራ ሰዓት ያስፈልጋችኋል። ሥራ ፈት አእምሮ የሰይጣን መናኸሪያ ነው። ሰይጣን እንደፈለገው ይመራዋል፣ የፈለገውን ያስደርገዋል፣ ያሰኘው ነገር ውስጥ ይከተዋል። ሥራ ፈት ስትሆኑ የሰይጣን ብቻ ሳይሆን የሰውን መጫወቻ ትሆናላችሁ። ይብዛም ይነስም ሥራ በራሱ ክብር ነው። አንድ መዋያና አእምሮን ማሳረፊያ ነገር ማግኘት በራሱ ስኬት ነው። ምንም ቢሆን ካለ መስራት ይሻላል። የማይረባ ሐሳብ ከማሰብ ጠቃሚና ሕይወት ቀያሪ ሐሳብን ማሰብ ይሻላል። ሁን ብላችሁ ራሳችሁን ጫና ውስጥ ክተቱት። ሥራ ፈት በመሆን በማያሳድጋችሁ ምቾት ውስጥ አትቀመጡ። ወጣ በሉ። ራሳችሁን ፈትኑት። አቅማችሁን መዝኑ። ዕውቀታችሁን በተግባር ግለጡት። ተቀምጦ መናን ከሰማይ መጠበቅ አያዋጣም። ምንም ቢሆን መናው እስከሚወርድበት ቦታ መጓዝ የግድ ነው። ሳይሰሩ የሚበሉ እጆች የተረገሙ ይሁኑ እንደሚል መጽሐፍ ቅዱስ ራሳችሁን የወጣት ተጧሪ አታድርጉ። አዎ ጀግናዬ፣ ተንቀሳቀስ፣ ዞር ዞር በል። ለእድገት መስዋዕትነት ለመክፈል ተዘጋጅ። አርሶ ዘርቶ አርሞ አጽዶ ወቅቶ ሰብሉን ለገበያ የሚያቀርበውን የብርቱውን ገበሬ ታታሪነት ተመልከት። መስራት ብቻ ሳይሆን ጠንክሮ መስራት በራሱ ዲኤንኤ ውስጥ ነው። ማንነቱን ለሥራ አሳልፎ ሰጥቷልና በቀላሉ የማይሰበር ጠንካራ ልብ አለው። የእጆቹን ሥራ ፈጣሪው እንደሚባርክለት ከልቡ ያምናል። ጽናትና ታታሪነቱ እንደሚከፍለው ያውቃል። ሥራ ስትፈታ እጆች የሰይጣን መጠቀሚያ ይሆናሉ። ለመብላት መዝረፍ ትጀምራለህ። ሥራ ፈትነትህን ለመርሳት ወደ ሱስ ትገባለህ። በአጭር ጊዜ ገንዘብ ለማግኘት ወንጀልን ጨምሮ የተለያዩ አቋራጭ መንገዶችን ትጠቀማለህ። ሥራ አትናቅ። ከሚያስገኝልህ ገንዘብ በላይ
የሚሰጥህን የሰራተኝነት ነፃነት አስብ። ስራ እየናቁ ተንቀው የቀሩ ብዙ ሰዎች አሉ። ስራ እየመረጡ ምራጭ ሆነው የቀሩ ብዙ ሰዎች አሉ። ዛሬ በገቢው ያነሰ ስራን ብትሰራ ሁሌም እርሱን እየሰራ አትኖርም። የሰው ልጅ ምንም ሰርቶ ምንም ገቢ ቢያገኝ አጠቃቀሙን ካወቀበት በሂደት ራሱን ማሳደጉ አይቀርም። ጠንቃቃ ሁን። ስራህን አክብር። ልብና አእምሮህን አስገዛለት። ጠንክረህ ስራ። የነገው ሕይወትህንም ዛሬ ራስህ ወስን። የሰው መከበብ ለብዙዎች አስደሳች ነው። ብዙ ጓደኛ፣ ብዙ ወዳጅ ማፍራት ለብዙዎች እንደ ስኬት ይታያል። ነገር ግን አስደሳችና የስኬት ምልክት ያደረገው የሰዎች አስተሳሰብ እንጂ እውነታው አይደለም። የፈለጋችሁ ሁሉ ካገኛችሁ፣ የተጠየቃችሁትን ሁሉ ከሰጣችሁ፣ ሁሌም በሰው ተከባችሁ የምትኖሩ ከሆነ ሳታስቡት ዋጋ ቢስ ሰው ሆናችሁ መገኘታችሁ አይቀርም። ዕውቀታችሁ ምሁር የሚያስብላችሁ በአስፈላጊው ቦታ ተግባር ላይ ሲውል ነው። ጥንካሬያችሁ ጀግና የሚያስብላችሁ ፈታኙን ክስተት ታግላችሁ ስታልፉት ነው። አንበሳ ኅብረቱ ከሚመስለው አንበሳ ጋር ነው። ሰው ያስፈልገኛል ብላችሁ የምታስቡ ከሆነ ከአምሳያችሁ ጋር መሆንን ምረጡ። ውድ ነገር በምክንያት ውድ ይሆናል። ርካሹም በምክንያት ዋጋ ያጣል። ከእናንተ የተሻለ ዕውቀትና ንብረት ሳይኖራቸው ብዙዎች የሚወዷቸውና የሚሳሱላቸውን ሰዎች አስተውላችሁ ታውቃላችሁ? ከአብዛኛው ሰው ጋር በሩቁ ተከባብረው የሚኖሩ ሰዎች አጋጥመዋችሁ ያውቃል? እነዚህ ሰዎች ዋጋቸውን የተረዱ፣ ራሳቸውን ለተሻለ ክብር ማብቃት የሚችሉና ለሰላማቸው ዘብ የቆሙ ሰዎች ናቸው። አዎ፣ ለሁሉም ጓደኛ፣ ለሁሉም ሰው ወዳጅ መሆን አቁሙ። ማንንም መጥላት የለባችሁም። ነገር ግን ከሁሉም ሰው ጋርም ወዳጅ መሆን አትችሉም። ማንንም መራቅ አይጠበቅባችሁም። ነገር ግን ለሁሉም ሰው ጓዳ ጎድጓዳችሁን ማሳየት አትችሉም። የማንም ሰው ቤት የሚታየው በሩ የተከፈተውን ያህል ነው። የማንም ሰው ማንነት የሚታወቀውም የተናገረውን ያህል ነው። በብቸኝነት እየተሰቃያችሁ ሰው ርቧችሁ እንኳን ቢሆን ወዳጅ ጓደኛ አታብዙ። የምታወሩለት የልባችሁን የምትተነፍሱለት ሰው ብታጡ እንኳን ላገኛችሁት ሰው የሆዳችሁን ሁሉ አትዘርግፉለት። በእርግጥ ለምን ሰው እንደምትፈልጉ፣ ለምንስ ማውራት እንደምትወዱ እናንተ ታውቃላችሁ። ነገር ግን የምትወዱትና የምትፈልጉት ነገር ሁሉም አይጠቅማችሁም። የዋህነታችሁ ዋጋ ቢስ እንዲያደርጋችሁ አትፍቀዱ። ደግነታችሁ ግዴታ እንደሆነ እንዲታሰብ አታድርጉ። የወደቀን ማንሳት፣ የተቸገረን መርዳት፣ ባዳን እንደ ዘመድ ማቅረብ ትልቅ ልብ ይጠይቃል። ያ ልብ ግን ሁሌም ቦታ አይሰጠውም። ያ ልብ ግን ሁሌም ጠቃሚ አይደለም። አዎ ጀግናዬ፣ የምትሰራው መልካም ነገር ዋጋ የሚያጣ፣ በጎ ምግባር ከቁብ የማይቆጠር፣ ደግነት፣ የዋህነት ትርጉም የሌለው ከሆነ ሁሉን ወደ ራስ አዙረው። ለራስ መልካም፣ ለራስ በጎ፣ ለራስ ደግ መሆንን ተለማመድ። አንዴ ካመለጠ የማይገኝ ሰውና ሁሌም በተፈለገበት ሰዓት የሚገኝ ሰው ቦታ የሚያገኝበት ወይም ትርኢት የሚደረግበት መንገድ አንድ አይደለም። የማይተካ ሰው ልብን ያሸንፋል። የሚተካ ሰው ግን ተፈላጊነቱ ከጊዜው አያልፍም። የማይተካ፣ የማይደፈር፣
ከልብ የሚፈለግ ሰው ሁን። እንዲታዘንልህ 10 ይቅርታ አትጠይቅ። ለመወደድ ለሁሉም ሰው ጥሩ ለመሆን አትሞክር። ሰውን ባያስደስትም ድንበርህን የሚያስከብር መራር አቋም ይኖር። ሰውን ለመርዳት ብዙ አትልፋ። በቅድሚያ ራስህን ተረዳ። በሰው ተከቦ መኖር አያጓጓ። በቅድሚያ የራስህን ዋጋ ተረዳ። ሁሌም ዝቅ ማለት ውጤቱ ያማረ ቢሆንም ያለ ቦታው ከሆነ ግን ከከፍታህም ሊያወርድህ እንደሚችል ወቅ። አንዳንዴ ሕይወትን ለብቻ መግፋት ከባድ ይሆናል። እንዲሁ አንዳንዴም ሕይወትን ለብቻ መኖር በጣም ጥሩ ይሆናል። ኤልሳቤት ጂልበርት። ለብዙዎች የብቸኝነት ዓለም ትልቁ የፍርሃታቸው ምንጭ ነው። ከለመዱት ማህበረሰብ መለየት፣ ከጫጫታው መውጣት፣ ራሳቸውን ለብቻ ፊት ለፊት መጋፈጥ፣ የምር ከእውነተኛ ማንነታቸው ጋር መገናኘት ያስጨንቃቸዋል። ማህበራዊ ፍጡር ያደረገን የዓለም ማህበራዊ ሕይወት እንጂ ማናችንም ወደ ምድር የመጣነው ብቻችንን ነው። ወደ አባታችን የምንሄደውም ብቻችንን ነው። ብቸኝነት ትልቁ ፍርሃትህ ከሆነ አንድ ነገር አስታውስ። አንተ ለብቻ ሆነ ማዳመጥ የማትፈልገውን ሰው ማን ቁጭ ብሎ እንዲያዳምጠው ትፈልጋለህ? እንዴት ለአንተ ምቾት ያልሰጠህ አመለካከት ከሰዎች ዘንድ ተቀባይነት እንዲያገኝ ትጠብቃለህ? ለብቻ ከምታውቀው ራስህ ጋር ሰላም መፍጠር ካልቻልክ እንዴትም ከሰዎች ጋር ዘላቂ ወዳጅነት ልትመሰርት አትችልም። በዚህም ምክንያት አብሮህ የሚሆን ካንተ ጋር የሚዝናና አብሮህ የሚጫወት ታገኝ ይሆናል። ነገር ግን በሐሳብህ የሚያምን በሥራህ ከጎንህ የሚቆም ጥረትህን የሚደግፍ ሰው አታገኝም። አዎ ትግናዬ፣ ወደድክም ጠላህም የሕይወት ረጅሙ ሩጫ ብቻህን የምትሮጠው ነው። ፈለክም አልፈለክም ትልቅ ለውጥ የሚያመጣልህ ተግባር ብቻህን ሆነ ማንም ሳያይ ደጋግመ የምትፈጽመው ተግባር ነው። ትልቅ ሐሳብ እንዳለ ስታወራ ማንም ላያምንብህ ይችላል። የብዙ ወገኖችን ችግር የሚፈታ መፍትሄ ስታመጣ ማንም ላይቀበልህ ይችላል። ነገር ግን የሁሉንም ትኩረት ልታገኝ የምትችለው አስቀድመህ በሐሳቡ አንተ ስታምን ብቻህን ወደፊት መጓዝ ስትችል ብቻ እንደሆነ ወቅ። ማንም ካላገዘ፣ ማንም ሊረዳ ፍቃደኛ ካልሆነ፣ ማንም ከጎንህ ካልቆመ ማንንም በመጠበቅ ሐሳብህን አታዘግየው። ከማንም ማረጋገጫን በመፈለግ ቆመህ አትቅር። በድፍረት ብቻህን አድርገው። አዎ ከራስ በቀር ወደ ግብህ የሚገፋ ካንተ በቀር ከልቡ የሚያምንብህ ከፈጣሪ ውጪ በሕይወትህ ወሳኝ የሆነ አካል እንደሌለ አስታውስ። እነርሱ ብቻቸውን የገዛ ዓለማቸውን የሚመሩ በጨለማው ውስጥ የሚታገሉ ማንም ከጎናቸው ሳይቆም ራሳቸውን የሚያበረቱ ሰዎች ይዋሊደር እንጂ በእርግጠኝነት የሚያኮራቸው ደረጃ ላይ ይደርሳሉ። የሚመኙትን ህልማቸውን ያሳካሉ። የሚፈልጉትን ግብ ይመታሉ። ማንም ካለህበት አሰልቺ ሕይወት ሊያድንህ እንደማይመጣ ወቅ። እያንዳንዱ በአንተ ዙሪያ የሚከናወኑ ነገሮች በቅድሚያ ያንተን ኃላፊነት የመውሰድ አቅም ይፈልጋሉ። ምናልባት እንደሚያግዝህና ከጎንህ እንደሚቆም ቃል የሚገባልህ ብዙ ሰው ታገኝ ይሆናል። ቃሉን ጠብቆ በምትፈልገው ሰዓት አብሮህ የሚሆን ሰው ግን
እጅግ በጣም ጥቂት ወይም ከነጭራሹ ላይኖር ይችላል። ለምን አልተረዱኝም ማለት አቁምና ራስህን ተረዳ። ለምን አልደገፉኝም ማለት አቁምና መጀመሪያ ራስህን ደግፈ ብቻህን አድርገው። አቅምህንም በተግባር አሳይ። መዳረሻዬ ይህ ነው። የምፈልገው ሕይወት ይህ ነው። ሰርቼ ለፍቼ መድረስ የምፈልገው ትልቁ መዳረሻ እዚህ ነው ብላችሁ ራሳችሁ ካልወሰናችሁ ማንም ሰው የእናንተን መዳረሻ ወስኖ አይሰጣችሁም። የእናንተን እድገት የሚፈልጉ ብዙ አሉ። ውድቀታችሁንም የሚመኙ ብዙ አሉ። ማንም መሆናቸው ግን የእናንተን የሕይወት አቅጣጫ እንዲወስኑ አያደርጋቸውም። ብዙዎች ምክንያት መደርደር ላይ የሚስተካከላቸው የለም። ብዙዎች ለእነርሱ ሕይወት መበላሸት ሰውን መውቀስ ላይ ጎበዝ ናቸው። ነገር ግን ይህ ጉብዝናቸው እንዴትም የተበላሸውን ሕይወታቸውን ሲያስተካክል ተመልክተን አናውቅም። ማንንም መውቀስ ስታቆሙ በሚገርም ፍጥነት ሕይወታችሁ ትክክለኛውን መስመር እየያዘ ይመጣል። ትናንትናችሁን አስታውሱ። ዛሬያችሁን ተመልከቱ። ነጋችሁን አስቡ። ሁሉም የሌላ የማንም ሳይሆን የእናንተው ኃላፊነቶች ናቸው። ትናንትናችሁ ባያምር ሙሉ ኃላፊነቱ የእናንተ ነው። ዛሬያችሁ ባያኮራችሁ እርሱም የእናንተ ድርሻ ነው። የነገ ሐሳባችሁም ምቾት ባይሰጣችሁ ተጠያቂዎቹ እናንተው ናችሁ። አዎ፣ ማንም አልጻፈላችሁም። መዳረሻችሁ የእናንተ ነው። ሕልማችሁ የእናንተ ነው። ሕይወታችሁም እንዲሁ የግላችሁ ነው። ማንም የራሱን ፍላጎት ሌላ ሰው እንዲነግረው የሚመኝ ሰው ቢኖር ይህ ሰው ለገዛ ሕይወቱ ባዳ፣ ለራሱም ተቃራኒ የሆነ ሰው ነው። የራስን ሕይወት በራስ መወሰን የራሱ መስዋዕትነት አለው። ያሰቡት ቦታ ባሰቡት ሰዓት መድረስ የራሱን ዋጋ ይጠይቃል። በተቃራኒው የራስን ድክመት በሰው ማሳበብ፣ ለራስ ውድቀትና ዋጋ ማጣት ምክንያት መደርደር አንዳች መስዋዕትነት አይጠይቅም። ከእናንተ የተሻለ ሰው የሚኖረውን ኑሮ እየተመኛችሁ ከሆነ እርሱ እንዴት እዛ እንደደረሰ ከመተንተን በላይ እዛ ለመድረስ የምትችሉትን ማድረግ ላይ አተኮሩ። ከመስራት ማውራት፣ ኃላፊነት ከመውሰድ መንቀፍ፣ ከመደገፍ መተቸት የሚቀናው ሰው በበዛበት ዘመን ደርሶ ታታሪ ሰራተኛ ብሎም ኃላፊነት የሚሰማውና ሰውን በተግባር የሚደግፍ ብርቱ ሰው መሆን ሊከብድ ይችላል። ነገር ግን ምንም ያህል ከባድ ቢሆን የተሻለ ሕይወት ለመኖር ብቸኛ አማራጭ ነውና ሆኖ መገኘቱ የግድ ነው። አዎ ጀግናዬ፣ ስለ ጭንቀት ብዙ አትጨነቅ። ስለ ሰው ብዙ አታስብ። ሕይወትን ይህን ያህል ከባድና ውስብስብ አታድርጋት። እያንዳንዱ የሚያስጨንቁህ ነገሮች ላይ ማድረግ የምትችለውን አድርግ። ከበዛው ሐሳብ ጥቂቱንም ቢሆን ምድር ላይ ለማውረድ ሞክር። ሕይወትህም የገባችህን ያህል መኖር ጀምር። ያንተን ሕይወት የመጻፉ ሙሉ ኃላፊነት ያንተና ያንተ ብቻ ነው። በመጽሐፉ ውስጥም ብዙ መውጣት መውረድ፣ ብዙ ማግኘት ማጣት፣ እንዲሁም ብዙ ስቃይና መከራ አለ። ነገር ግን እነዛ ስቃይና መከራዎች ከሚመጡት የደስታና የፌሽታ ጊዜያት አይበልጡም። ጠንካሮች የሚያሸንፉበት፣
ብርቱዎች ተጽዕኖ የሚፈጥሩበት ዓለም ላይ እየኖርክ ንፍስፍስና ሰበበኛ ከሆንክ ሁሌም በሕይወት እየተቀጣ እንደምትኖር እወቅ። ቀና ብሎ መራመድ ሁሉም ይፈልጋል። ሁሉም ግን ቀና ብሎ የሚያራምደው ሥራ አይሰራም። ሁሉም ሰው ደረቱን ነፍቶ በልበ ሙሉነት መናገር ይፈልጋል። ሁሉም ግን ደረት የሚያስነፋ ሥራ አይሰራም። መኖር የምትፈልገውን ሕይወት ቁጭ ብለህ ጻፈው። በስክሪፕቶ የጻፍከውን ሕይወትም በገሃድ ዓለም ለመግለጥ አሁኑኑ ወደ ሥራ ግባ። ጥያቄው ምንም ይሁን ምላሻችሁን አዘግዩት። ትዕዛዙ ምንም ይሁን በቅድሚያ ስለ ይዘቱ መርምሩ። የመጣውን ወዲያው መቀበል አሊያም ወዲያው መግፋት ከጥቅሙ ጉዳቱ ያመዝናል። ቸኩለው የተቀጡ ብዙ አሉ፣ ቸኩለው ያተረፉም ብዙ አሉ። እንዲሁ በተቃራኒውም ዘግይተው ያተረፉና በዛው ልክ የከሰሩ ሰዎች አሉ። ፍጥነታችሁ ከሁኔታዎች አንጻር ይወሰናል። ስለ ሮጠ ብቻ የደረሰ የለም። በዝግታ ስለተራመደም ካሰበበት ሳይደርስ የቀረ የለም። ችኮላችሁ ለምንድን ነው? ሁሉም ነገር ላይ የምትጣደፉት ለምንድን ነው? ነገሮች አሁኑኑ ካልሆኑ የሚሆኑ የማይመስላችሁ ለምንድን ነው? እርጋታ ውስጥ ያለውን ሰላም ታውቁታላችሁ? ስክነት የሚያጎናጽፈውን ግርማ ሞገስ አስተውላችሁታል? ጥድፍ ጥድፍ አለ ማለት ከምን እንደሚያድናችሁ ታውቃላችሁ? ብዙ ጊዜ ነገሮች ፈጥነው እንዲሳካላቸው የሚያስቡ ሰዎች ከበዛው ፍጥነታቸውና ጉጉታቸው የተነሳ ይወድቃሉ። ውጤቱን ቶሎ አይመለከቱምና ቶሎ ተስፋ ይቆርጣሉ። ሩጫቸው ለውጤት ነውና ወዲያው ተነሳሽነትን ያጣሉ። አዎ፣ ጥድፍ ጥድፍ አትበሉ። ከፊታችሁ ያለውን የውድቀት ገደል አስተውሉ። ተጣድፋችሁ ከምታገኙት የምታጡት ይበዛል። ተረጋግታችሁ ከምታጡት የምታገኙት ይበልጣል። በሰከነ አስተሳሰብ ያልተቃኘ፣ ተረጋግቶ ያልተወሰነ፣ ከመዳረሻው መንገዱን ከውጤቱም ሂደቱን ያላስቀደመ አካሄድ ከስኬት በላይ ለውድቀት የቀረበ ነው። ትንፋሽ እስኪያጥራችሁ የምትጣደፉት፣ እንዲሁ ምንም ፋታ ሳትወስዱ የምትዋከቡት ምን ለማምጣት እንደሆነ አስቀድማችሁ ወቁ። ውጤት ከምታሳድዱ ዕውቀትና ክህሎትን አሳዱ። ሁለቴ ያዳምጡ፣ አንዴ ተናገሩ። ሁሉም ነገር ፈጣን ምላሽ እንደማይፈልግ ወቁ። በጥበብ የሚመሩ ማስተዋልን የተካኑ የሕይወት ይዘት የገባቸው ከችኮላ በላይ እርጋታን ይመርጣሉ። ከጥድፊያም በላይ ስክነትን ያስቀድማሉ። በጥድፊያችሁ ልክ የሚመጣ ውጤት፣ በስክነታችሁ ምክንያት የምታጡት ጥሩ ነገር የለም። ዛሬ ዛሬ ብዙዎች ይጣደፋሉ። ብዙዎች ወከባ ውስጥ ገብተዋል። ነገር ግን በውጤታቸው ሲመዘኑ ምንም ያመጡት ለውጥ የለም። አዎ ጀግናዬ፣ እቅድህን ለመናገር አትቸኩል። ራስህን ለማሳወቅ አትፍጠን። ትልቁን ክንውንህን ለመግለጽ አትዋከብ። ነገሮች የሚሻሻሉት በጥድፊያ ውስጥ ሳይሆን በስክነት ውስጥ፣ ሕመም የሚታከመው በችኮላ ሳይሆን በእርጋታ ነው። በአእምሮ ውስጥ የሚዋከበውን ሐሳብህን ያዝ አድርገው። ነገሮች ላይ የሚደርበውን ማንነትህን ግራው። በአንዴ ብዙ ነገር ሞከርክ ማለት ሁሉም ይሳካልሃል ማለት አይደለም። ችግር ብቸኛው የምትሰራበት መንገድ ነው። ብዙዎች አንዴ እስኪወድቁ ድረስ ጥድፊያቸው አይቻልም። አንዴ እስኪሳሳቱ ድረስ የመረጋጋት ዋጋ አይገባቸውም። ቶሎ ቶሎ ያወራ ሁሉ አዋቂ አይደለም። ቀስ ብሎ የሚያወራም አላዋቂ አይደለም።
የተደራረቡብህን ነገሮች ደረጃ በደረጃ ቅረፍ። ቦታ የሚፈልጉ ጉዳዮችን በሂደት ቦታ አስይዝ። ጭብጨባን የሚፈልጉ ቀደም ቀደም ይላሉ። ውጤትን የሚፈልጉ ግን ድምፅ አጥፍተው ይሰራሉ። በጥድፊያ ሳይሆን በውጤት ለመታወቅ ሥራ። በወሬ ሳይሆን በተግባር በልጠህ ተገኝ። 20 ሰዓት ከማሰብ 20 ደቂቃ ሞክሮ ሰርቶ ማየት የለውጥ ቁልፍ ነው። ስለ ነገ ማሰብ፣ ስለ መጪው ጊዜ መጨነቅ፣ ምን ይውጠኛል፣ ምን ሆናለሁ ብሎ መብሰልሰል አቅምን ከማመናመንና ስሜትን ከመግደል ውጪ አንዳች የሚያመጣው ነገር የለም። የፓሬቶ መርህ ወይም ፓሬቶ ፕሪንሲፕል 20-80 ይህንን ይላል። የምታደርገው 20% 80% ውጤት ያስገኝልሃል። በቀን ውስጥ በጣም ረጅም ሰዓት መስራት አይጠበቅብህም። ትንሿ ጥራት ያላት ተግባር ቀንህን ማድመቂያ፣ ውጤትህን ማሳያና ከግብህ ማድረሻ መንገድ ናት። የዛሬ ዕቅድህን ካወቅከው በፍጥነት ወደ ተግባር ግባ። ምንም ለውጥ የማያመጣው ሐሳብና ጭንቀት ላይ ጊዜህን አታባክን። ይብዛም ይነስም እርምጃ ቆሞ ከማብሰልሰል ይሻላል። ለዘመናት አንድ ቦታ ቆሞ መቅረት የቦታውንና የሰውየውን ውህደት ያሳያል። በፍርሃት የምትታሰረው ምቾት ውስጥ እንደሆንክ የሚሰማ ከዚህ የተሻለ ስፍራ ያለ የማይመስል የሚመጥን ቦታ ይህ እንደሆነ የምታስበው ከስፍራው ጋር በፈጠርከው የጠለቀ ግንኙነት ወይም ኢንቲሜሲ ነው። አዎ ጀግናዬ፣ ነገ በመዳፍህ ነው። በበዛ ሐሳብ ሳይሆን በጠራ ጥረት የምታስተካክለው፣ በበዛ ጭንቀት ሳይሆን በጥቂት ወሳኝ እርምጃዎች የምታሳምረው አንድ ቦታ በአንድ አይነት አቋም በተመሳሳይ ተግባር በፍሬ አልባ እንቅስቃሴ ሳይሆን ስፍራን በመቀያየር ሐሳብን ወደ መሬት በማውረድ በቆራጥነት ወደ ተግባር በመግባት እያንዳንዱን ቀናት ተጽዕኖ ፈጣሪና ውጤታማ በማድረግ ያንተን ሕይወት የሚመለከተው የግል ዶሴ ጋንና መክፈቻው ቁልፍ ሁሌም በእጅህ ነው። ማንም መጥቶ በራስ ላይ የዘጋኸውን በር አይከፍትልህም። የለመድከውን ጨለማ አይገፍልህም። ለሚያስፈልግህ ብርሃን አያጋልጥህም። ወደሚጠቅም ለውጥ አይመራህም። መክፈቻ በእጅህ እስከሆነ ድረስ በርህን ከፍተህ ውጣ። የለውጥን አየር አጣጥም። ከእድገት ብርሃን ጋር ተመቻች። በየዘርፉ ለሕይወት ወሳኝ መሆንህን በተግባር አሳይ። አዎ ከባድ መንገድ አለ፣ እሾህ የበዛበት፣ በአሜኬላ የታጠረ፣ የማያፈናፍን፣ በእያንዳንዱ እርምጃ ዋጋ የሚያስከፍል፣ ለትችት የሚያጋልጥ፣ ወደ ታች እየኮረኮመ ጫናዎችን የሚያበዛ፣ ለተለያዩ ፈተናዎች የሚያጋልጥ። እንዲሁ ቀላል መንገድ አለ፣ ሁሉ በእጅ ሁሉ በደጅ እንደሆነ እንዲሰማን የሚያደርግ፣ የዛሬ ምቾት ዘላለማዊ እንደሆነ የሚያሳምንን፣ ለራስ ብቻ በልቶ ማደር የሕይወት መርሃችን እንዲሆን የሚፈልግ፣ አቅማችን የተወሰነ ኃይላችን የተገደበና ከኛ በላይ ለሌሎች መድረስ ሌሎችን መመገብ እንደማንችል የሚያሳስበን ቀላልና ዋጋ ቢስ መንገድ አለ። አንዳንዶች እነርሱ ባሉበት ጨለማ ቤታቸውን ዘግተው በተቀመጡበት ፀሐይዋ መጥታ በሩን ከፍታ ብርሃንን እንድትለግሳቸው ይፈልጋሉ። ነገር ግን ይህ ሁሉ ሊሆን አይችልም። ብርሃን ይገባ ዘንድ በራቸውን እስካልከፈቱ ድረስ በምንም አጋጣሚ የፀሐይዋ ብርሃን ፈንጣቂ ጨረር ወደ ቤታቸው ሊገባ አይችልም። ልብህን ለለውጥ ካልከፈትክ፣ ትኩረትህን እድገት ላይ ካላደረግ፣ ሐሳብህን በትንሹ መኖር ካልጀመርክ፣ ሕልምህን መፈለግ ካልጀመርክ፣ ምንም ነገር በርህን አንኳኩቶ ከተኛህበት ሊያነቃህ አይመጣም። ንቃትን ተለማመድ።
ጥራት ያላት ወሳኝ እርምጃን አዘውትር። ከዛሬ ጀምረህ ነገህን ወደ መስራት ተሸጋገር። ጫናው አይቀርም፣ ሸክሙም አይቀልም፣ ጭንቀቱም አይጠፋም። ብቻ ለሁሉም መድኃኒቱ መንቀሳቀስ መቻል፣ መቀየር መቻል፣ አንድ ነገር ማድረግ መቻል ነው። በውጥረት የተሞላ ሕይወት፣ አጣብቂኝ የበዛበት ጉዞ ከጅምሩ ከባድ ነው፣ አሰልቺ ነው፣ ፋታ አይሰጥም፣ ውስጥን አያረጋጋም። በሐሳብ ከማበድና በተግባር ከመውደቅ የትኛው እንቅልፍ ይነሳል? በእርግጥም ሐሳቡ ማብቂያ ስለሌለው እንቅልፍ መንሳቱ አይቀርም። አድርገህ ብትወድቅ ትነሳለህ። በሐሳብ ግን መውደቅ የለምና ሁሌም እያብሰለሰልክ እንዲሁ አንዳች ነገር እየጠበቅ ፍርሃትህን እያስታመምክ በምናብህ በፈጠርከው ገደል እየተሸበርክ በስጋት እንድትኖር ያደርግሃል። መደረግ ያለበት ነገር በጊዜው ካልተደረገ የሚያመጣው ነገር ቢኖር ተደራራቢ ሸክምና ጭንቀት ብቻ ነው። አዎ ጀግናዬ፣ ለውጥ ውበት ነው። በአዎንታዊ ለውጥ ውስጥ ሰላም አለ፣ መረጋጋት ይኖራል፣ አእምሮ ያርፋል፣ ነፃነቱን ያገኛል፣ ወደ ራሱ ይመለሳል። ከራስ በላይ ሁሉን አካታች እርምጃዎችን ለመከተል ያስችላል። በየትኛውም ጤነኛ መንገድ ከመጣ ለውጥ የሕይወት ዘመን ስጦታ ነው። ፈቅደህም ሆነ በግዳጅ ግባበት፣ በረከትን ይዞልህ ይመጣል። ነገር ግን ሁሉም ለውጥ እድገትን አያመጣም፣ ለስኬት አያበቃም፣ የተሻለ ነገርን አያስገኝም። ጥረትን ማቆም ለውጥ ነው፣ ተፈላጊ ለውጥ ግን አይደለም። ያለህበትን ቦታ መቀየር ፈርተ፣ ከጓደኞች መለየት አስጨንቆ፣ የዘውትር ልማድህን መተው አሳስቦ፣ ለራስህ መሆን አቅቶ የለውጥን አስገራሚ ውጤት ተውና የተቀየረውን አካባቢህን ለመመልከት ጊዜ ታጣለህ። እድገትን ትፈልጋለህ፣ ነገር ግን ጊዜያዊ ምቾትህ እንዲነካ አትፈልግም። ትልቅ ነገር ትመኛለህ፣ ነገር ግን ለትልቅነት የሚያበቃህን ነገር አታደርግም። ስለ አስደናቂ ሰዎች ማውራት ትወዳለህ፣ ነገር ግን አንተም ማስደነቅ እንደምትችል አታምንም። አዎ፣ አንዳንዴ አብዝተህ የጠላኸው ብሎም የተጠየፍከው ነገር ወሳኙን የለውጥ ሚና፣ የእድገትን ድርሻ ሲጫወት ታገኘዋለህ። አጉል ራስን የማሳነስ ልማድህን ስትታገል የተሻለ ሰው ሆነ ትገኛለህ። ባልጠበቅከው መንገድ አብዝተህ የገፋኸው ነገር እየታገለ ሰው ፊት አቁሞ የድፍረትህ ምክንያት ይሆናል። ምርጫ ማጣት፣ ከጎን ሰው አለመኖሩ፣ የሚረዳህን አለማግኘት፣ ሙሉ ትኩረትህን አንድ ነገር ላይ ብቻ ማድረግ በተወሰነ መልኩ አስጨናቂና ፈታኝ ቢሆንም ፍሬው ግን ያማረና አመርቂ ነው። ችግርን እየተጋፈጠ ለብቻው እየታገለ ሌት ተቀን ፍዳውን እየበላ ያደገ ልጅ በምቾት ካደገው ልጅ በተሻለ ለትልቅ ደረጃ መብቃት ይችላል። የመጣባቸው መንገዶች የጥንካሬው ምክንያት ናቸው። ለውጥን ፈርተ ሸሽተ ተጠይፈ አታስቀረውምና አምነ ለውጤት እንዲያበቃ እንዲያሳድግ ከፍ እንዲያደርግ ፍቃደኛ ሆነ ተገኝ። መምጣቱ ካልቀረ በአዎንታዊነት እንዲጠቅምህ አድርግ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።